mille fois que j'ai compté mes doigts. ይሄን ፓርት ስታዩ አልነዘራችሁ? ዛሬ አይሾስ ቢልን በሚመጣ ይታወቃልና ኢትዮጵያ ታሪክን ልንሰራ ልናደርግ ነው። አዶናይ እግዚአብሔርን በጣም ጥንሶና በጣም ማለት ደግነት በእግሩ ሲሄድ አየው። በቃ ሰው ሆኖ ማለት ነው። በቃ ስሙ አዶናይ ተብሎ አልዋሻችሁም። ትንሽ ደንግጬ ነበር። ቤተክርስቲያን ላይ የሆነ ሰዓት ላይ ታቦት ወጣ ይላል እያልኩኝ ላይክ ዋት ምናምን እያልኩ ነበር። ግን ታዋቂው አሜሪካዊ ዩቲዩበርና ስትሪመር ወደ ኢትዮጵያ መምጣቱን አስመልክቶ በ4 ኪሎ ቅድስት ሥላሴ ካቴድራል በሆነው ነገር አንዳንዶች ግርምታን ጭሮባቸዋል። እዚህ መልኩ ቤተክርስቲያን ስትዋረድ እንደማየት የሚያሳምም ነገር የለም። ይሄ ቅዱስ የሆነውን እግዚአብሔርን መስቀል እንዴት እንደተሳለመ ቅዱስ የሆነውን የክርስቶስን ወንጌል እንዴት እንደተሳለመ አይታቸዋል። ይሄ ለሱ ብቻ ሳይሆን ስትሪሚንጉን ሲከታተሉ ለነበሩ ሚሊዮኖች እጅግ አስተማሪ ነውና ዛሬ ቤተክርስቲያን አዋርዳናለች። አይሾ ስፒድ ለቤተክርስቲያን ምንድነው? ጳጳስ ነው? ካህን ነው ወይስ ምንድነው? ዋው! በእውነት የእህታችን ተግባር እጅግ አስገራሚ ነበረ። ይህች ሞዴሏ እህታችን እንግዲህ ዛሬ አኩርታናለች። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያዊ ሰዎች እንደምን አላችሁ? እንደምስቃችሁ ነኝ አለሁ። እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይብዛላችሁ። የተደራችሁ ውድ ቤተሰቦቻችን እጅግ ሰበር አስገራሚ በሆኑ መረጃዎች ተመልሼ መጥቻለሁ ማለት ነው። እንግዲህ በትናንትናው ዕለት አይሾ ስፒድ በአዲስ አበባ መጎብኘቱን አስመልክቶ እንግዲህ በጣም አስገራሚ ክስተቶች አሉ። በዛሬ ቪዲዮ የመጀመሪያው የምናየው ከፋፍለን ለማየት እንሞክራለን ሁሉንም ማለት ነው። የመጀመሪያው እንግዲህ በጣም እጅግ አስቂኝ ፋን የሆኑ ቪዲዮዎች አይሾ ስፒድ በአዲስ አበባ ካደረገው ከኢትዮጵያውያን ህዝቦች ጋር የነበረውን ቆይታ ማሳያችሁ ይሆናል። ደግሞ በተጨማሪ አይሾ ስፒድ በቅድስት ሥላሴ ካቴድራል መግባቱን አስመልክቶ እንግዲህ ኦርቶዶክሳውያን በዚህ ላይ ቁጣ እያነሱ ይገኛሉ። ለምንድነው አባቶቻችን ወጥተው ግለሰብ የተቀበሉት ማሽቃበጥ አይሆንም ወይ ሲሉ እንግዲህ ብዙ ኦርቶዶክሳውያን እየተቃወሙ ይገኛሉ። እንዲሁም ደግሞ በተቃራኒ በኩል ኦርቶዶክሳዊ ወንድሞቻችን አይሾ ስፒድ ቤተክርስቲያን መግባቱ ምንድነው ጥፋቱ? እንደማንኛውም ሰው ጫማውን አልቆ ነው የገባው። ምንድነው ጥፋቱ? ስለዚህ ኢትዮጵያ ውስጥ ሆነው ራሱ ኢአማኔን የሆኑ ሰዎች ቤተክርስቲያናችንን እንዲያዩ አድርጓል። ማየት የማይፈልጉ ሰዎች በግድ ላይቭ ስትሪሙን ትተው ከመውጣት ይልቅ ቤተክርስቲያናችንን እንዲጎበኙ አድርጓቸዋል። የዚህ ጥፋቱ ምንድነው? በአደባባይ ወንጌል ይዘው እኮ የሚሰብኩም አሉ። ወንጌል ካህናቱ ይዘው መውጣታቸው ካህናቱ ምንድነው ጥፋቱ? ወንጌል የተዘጋጀው ለጠፉት በጎች እኮ ነው። ወንጌል ቢሳለም ምንድነው ጥፋቱ የሚሉ ኦርቶዶክሳውያን አሉና ይህ ጉዳይ እንግዲህ ትኩረት ሰጥተን አባቶቻችን የወጡበት ጉዳይ ጥቅም አለው ወይስ ቤተክርስቲያን ውርደት ተከናነበች የሚለውን ይህን ነገር በደንብ ትኩረት ሰጥተን ለማየት ኦርቶዶክሳዊ ናችሁ እንድትሞክሩ ጋብዛችኋለሁ። ሌላኛው ደግሞ ለአዶናይ ትልቅ ክብር ይገባዋል እያሉ አንዳንድ ሰዎች ቪዲዮ ሰርተዋል። ለተመናገር ትናንትና አዶናይ መላው ኢትዮጵያውያን የሚወደውን ተግባር ሲያደርግ ታስተውላል። እንደ አንድ ኢትዮጵያዊ እውነት በጣም እጅግ ሁላችን ብናከብረው የሚገባ ወንድም ነው። ይህንን ቪዲዮ አሳያችኋለሁ። እንግዲህ የአይሾ ስፒድ መምጣት በጣም ብዙ ሰዎች ያዘዛቸው ጉዳይ አለ። ከቪዲዮ መካከል አንዳንድ ቪዲዮ እናያለን። በቅድሚያ አይሾ ስፒድ እጅግ አስቂኝ የሆኑ ቪዲዮዎች አሉ። ከሱ እንጀምርና ቪዲዮዎች እናያለን። ላይክ ያርጋችሁ ጀምሩት። እስኪ አይሾ ስፒድ በጣም እጅግ አስቂኝ ከሆኑ ቪዲዮዎች ከኢትዮጵያውያን ጋር ያደረገውን ቆይታ ማሳያችሁ ይሆናላችሁ። ለመቋቋም ሞክሩ። ቪዲዮ ላይክ ያርጋችሁ ጀምሩ። ቪዲዮችን ከፋፍል እናያቸዋለን። ሁሉንም በየተራ እናያቸው ይሆናል። ወደ ቪዲዮ ነው የተከታተሉ። ይሄኛው ቪዲዮ አልኳችሁ፣ ይሄኛው ቪዲዮ ኮመንት ላይ የተጻፈ ኮመንት አልኳችሁ። እግዚአብሔር ቀጥል ተመልከቱ። ጀግና እኮ ናት። እግዚአብሔር ትችላለች። እቺ ልጅ በጣም ነው ማረጋት ነው ድፍረቷ ማለት ነው።
ድፍረቷ በቃ ይመቻት እግዚአብሔርን ነው። እኔ እንደ ትናንትናው ቀኑ በሳቅ ነፍሬ አላቅም ሙላችሁ። በተለይ የኛው ቪዲዮ ናቲን ታቁታላችሁ እያስባለሁና ከነ አዶናይ ጋር ጸጉራቸው የሚያስቆርጡበት ልጅ ነው። ከመሄዱ በፊት አይሾ ስፒድን ለማግኘት በጣም ጓጉቶ ቪዲዮ ሰርቶ ነበር ሄደውና ሄዶ የገጠመውን ደግሞ ፖሊሶች እንዴት እንደሚያደርጉት አይታችኋላ። ከዛ ሜሞሪዎች ሲያገኙት አልኳችሁ ዛሬ አይሾ ስፒድን በሚመጣ ይታወቃልና ኢትዮጵያ ታሪክን እንሰራው እናበርግ ነው ኬንያዎች በሩም ማቀባበል ሁላችሁም So when you are more coming up to belt and getting a few moments later. ስቃያቸውን በልተኝ እናንተ በተለይ ማናቲ እንደምታዩት እንዴት እንደሚያደርጉት አስባችሁታል አይደለ? ለዛ ተደስቶ ምናምን ፖስት አድርጎ በደንብ አድርጎ እንደሚያገኘው አስባችሁታል። እንደዚህ ያለ ነገር ሲገጥማችሁ ደግሞ ሲይዙ እኮ ዋዋው ብላል። አይተዋላ ቪዲዮ? አዎ ስገባማ እንደዛ እንደ ውሻ እየጮፍኩ ነው የገባሁት። ላይክ ከዚህ በፊት እኮ እኔ ምናምን ስላየው እኮ ነው ስጠረጥር ያልተከተብከው መስላችሁ ነው የያዙ። አሬታ ኩር ምጭ ሆነልኝ ያልተከተብከው መስላችሁ። Let's get in the video ተመልከቱ guys. Years, man. People have been making fun of him for doing your things. This guy is free. He's fire. He's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest, the latest, the illest, the most fire. Yeah! Look. I really appreciate you representing me in Ethiopia, bro. Cause look, I don't know why, bro. Who's your dad? Who's your dad? Where your dad at? Mukini? Who your mom? Give you a chance, okay, bro? I'm gonna give you a chance, bro. Let's all take a picture, bro. All three, bro. በጣም ተደጋጋሚ እንደሚታወቀው አዶናይ ፌም ነው ኢትዮጵያ ውስጥ ምናምን ነገር በጣም ብዙ ሰው ያውቀዋል፣ በጣም ብዙ ሰው ይወደዋል ምናምን ነገር እና ጋርዶቹ እንዳይጠጋውላ ሲከልሉት ማለት ነው ክብሬ ምናምን አላለም። ስለዚህ ልጅ ኦኬ ለዚህ ልጅ ከፍታ ይጨነቃልና በቃ ይሄ ልጅ ያሰበበት ወይም ደግሞ እሱ አዶናይ ያሰበው እንዲደርስ ያሰበው ያቀደው ቦታ አለ። እዛ ቦታ እስኪደርስ ድረስ የቻለውን ነገር ለመርዳትና ለማገዝ ሲሞክር ተመለከትኩና ላለማድነቅ አልቻልኩኝም። እና እግዚአብሔር አምላክ ዕድሜ ጤና ይስጠን። ምክንያቱም ሲለምንለት አየውኝ ሌላ እድል ሌላ ቻንስ እንዲሰጠው በጣም ጎበዝ ስትሪመር እንደሚሆን እና ደግሞ ምን ያህል ዓመት ሲከታተለው እንደነበር እንዴት ይወደው እንደነበር እየነገረው ያስረዳው ሌላ ቻንስ ወይ እድል እንዲሰጠው ሲያደርግ ስመለከት አልቻልኩኝምና እንዲህ መልካም እንደዚህ ቀን ብንሆን ኖሮ ሁላችንም የት በደረስን ነበር። እግዚአብሔር አምላክ ጨምሮ ጨማምሮ ይስጥህ። እግዚአብሔር አምላክ ያሰብከውን ያለምከውን ሁሉ ያሳካልህ። ከኃጢአት በስተቀር የልቡናን መሻት ሁሉ ይፈጽምልህ። ጌታ ይርዳውን ማለት ነው። አዶናይ እግዚአብሔርን በጣም ቅን ሰው ነህ፣ በጣም ማለት ነው። አብዛኛውን ክፍሎች እያየሁት ነበርና 4 ሚሊዮን ተከታይ እንዳለው የኢትዮጵያዊ ኢንፍሉዌንሰር እንደመሆነ እንደዛ እየተመነጫጨክ እየተገፋህ ምናምን ምንም ሳይሰማ እኔ የተሰማኝ ስሜት ነው። ምንም ሳይሰማ አንድ በአንድ ለልጁ እያስተረጎምክ እግዚአብሔርን በጣም ቅን ሰው ነህ። ጋይስ እንደሰማችሁት ነው። እውነት ለመናገር አዶናይ ቢግ ሪስፔክት አዶናይ ይችላል። እግዚአብሔር እውነት ለመናገር ላቸዋለሁ። በትናንትና ዕለት እያደረገ ያለው ነገር ራሱን እንደዛ አዋርዶ በጋርዶቹ እየተከፈተረ በአይሾ ስፒድ ጋርዶች እየተከፈተረ ራሱ ለዚህ ለኢትዮጵያው አይሾ ስፒድ እጅግ ዋጋ ሲከፍል ውሏል። እውነት ለመናገር እግዚአብሔር ያክብር። የሰው መለወጥ የሰው መደሰት የሚያስደስተው እንቁ የምንቆራበት ኢትዮጵያ ወንድማችን ነው። እግዚአብሔር ያክብር ማለት ወዳለሁ። አሁን ቀጥታም ወስዳችሁ እንግዲህ አይሾ ስፒድ ወደ ኢትዮጵያ መምጣቱ ትልቅ አስተዋጽኦ አድርጓል ከምላቸው ቪዲዮዎች መካከል አንድ ቪዲዮ ላሳያችሁ። በጣም ብዙ ሰዎች ቪዲዮ ያዩ ኢሞሽናል ሆነዋል። ዓለም ራሱ ኢትዮጵያ ይቺ ናት እያለ ተገርሟል። ወንት ነገር ላያችሁና ቪዲዮን አይተው እንመለስ። ላሳያችሁ። W Stream, I'm about to show the nightlife of Ethiopia. Oh yes. I'm about to show y'all a drone shot of Ethiopia. It looks crazy at night. Oh, right, go ahead, go to drone, go to drone, go to drone. Ethiopia, the cradle of humankind. Go to drone, man. This is the nightlife in Ethiopia. Oh yes. Why is drone still right there? Oh go, yes. Drone, go. What is he doing?
Ethiopia? Chat, do y'all see it? What? I can't even tell if they seen it or not. But chat, this is the nightlife of Ethiopia, chat. Ethiopia is that beautiful. Nightlife of Ethiopia. Bro. This is Africa, bro. W's in the chat, bro. This is beautiful, bro. Holy crap, bro. Ethiopia is so beautiful. ይሄን ፓርት ስታዩ አልነዘራችሁም? የሆነ ጉዝባምፕስ ነገር። እኔ ባይ ዘ ዌይ ከአይሾ ስፒድ ስትሪም ላይ በጣም የወደድኩትን ፓርት ላሳያችሁ። እንዴት እንደገረመኝ በቃ ይሄ ድሮን ሻት በጣም ነው የሚያምረው። አዲስ አበባ እንደዚህ ታምራለች ነው እኔ ራሴ ገረመኝና በዓለም አቀፍ ህዝብ ፊት አዲስ አበባ እንደዚህ ተውባ ነበር የተቀረጸችው። ድሮን ሻቱ በጣም ሌላ ታሪክ ይሄን ነበር የፈለግነውና አዲስ አበባ በዚህ መንገድ እንግዲህ ተውባ ታይታለች። አይሾ ስፒድ ራሱ ገርሞት አስተያየት እየሰጠ ነበርና ነዘረኝ በቃ ይሄን ነገር ሳይ። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። አይሾ ስፒድ በዚህ ሰዓት ጉብኝቱን አጠናቆ ከሀገር መውጣቱ ተሰማ። አይሾ ስፒድ በኢትዮጵያውያን ፍቅር መደመሙ ተገልጿል። ታዲያ ታዋቂው የዩቲዩብ ኮከብ አይሾ ስፒድ ወደ ኢትዮጵያ ካደረገው ታሪካዊ ጉብኝት በኋላ ለአድናቂዎቹ ያለው አድናቆትና እንዲሁም ደግሞ ምስጋናም አቅርቧል። በአፍሪካ ቱር ከተጀመረ በ11 ቀናት ውስጥ ብቻ በእይታ እንዲሁም ደግሞ በሰብስክራይበር ብዛት ኢትዮጵያውያን በአንደኛ ደረጃ በመሆን አዲስ ሪከርድ ታሪክ እንግዲህ አስመዝግበዋል። ስፒድና እንዲሁም ቡድኑ ለተደረገላቸው ደማቅ አቀባበልና ለተሰጣቸው ልዩ ፍቅር ኢትዮጵያውያንን ከልብ አመስግነው ተሰናብተዋል። ታዲያ አይሾ ስፒድ ኢትዮጵያን በድጋሚ እንደሚጎበኝና ዳግም እንደምንገናኝ ሙሉ እምነት እንዳለው ገልጿል። እናንተስ በዚህ ጉዳይ ምን ትላላችሁ? አይሾ ስፒድም በኢትዮጵያው ቆይታው ምን አዲስ ነገር ፈጠረ ብላችሁ ታስባላችሁ? ሀሳባችሁን ግለጹልኝ። ዋው በእውነት የእህታችን ተግባር እጅግ አስገራሚ ነበረ። ይህች ሞዴሏ እህታችን እንግዲህ ዛሬ አኩርታናለች። በአንድ ስትሪም አጋጣሚ ይህ ስፒድ የለበሰው የምትመለከቱት ጃኬት ከ1 እስከ 10 ሬት እንድታደርገው እንግዲህ ይጠይቃታል። እሷም ታዲያ 9 ትለዋለች። ስፒድ በበኩሉ 10 ለማግኘት ምን ማድረግ አለብኝ በማለት ይጠይቃታል። ሀሴትን በምላሿ ታዲያ ኢትዮጵያ ተመልሰ መምጣት አለብህ ትለዋለች። ስፒድ የሚቀጥልና ኢትዮጵያ ተመልሼ ከመጣሁ አብረሽኝ ለራት ትወጫለሽ ወይ በማለት ይጠይቃታል። ሀሴትም ታዲያ አስብበታለሁ በማለት ምላሿን ትሰጠዋለች። ታዲያ ሀሴት ኢትዮጵያዊ ሴቶች ቆንጆ ናቸው፣ ኩራተኛ ናቸው፣ ጨዋ ናቸው የሚባለውም በአንድ ላይ እንግዲህ አስመስክራለች ማለት ነው። ትክክለኛ የዓለም አቀፍ ሞዴል መሆኗን እንግዲህ አረጋግጣለች። እናንተ ስለዚህ ጀግኒት ሞዴል ምን ትላላችሁ? ሀሳባችሁን አጋሩኝ። እኔን ፎሎ ያላረጋችሁ ካላችሁ ታዲያ ፎሎ በማድረግ ቤተሰብ መሆናችሁ አዘንጉም። ኦኬ ጋይስ፣ በተለየኛው መረጃ በጣም ብዙዎችን ያነጋገረ መረጃ ነው። እውነት ለመናገር ኢትዮጵያዊነታችንን የሚገልጽ ባህላችንን የሚገልጽ የኢትዮጵያውያን ሴቶች የሚገልጽ ጸባይ በማንጸባረቋ እውነት ለመናገር በጣም ደስ ብሎኛል ማለት ነው። ግን አይሾ ስፒድ በእነዚህ ያለ መልኩ ጉዞውን ጨርሶ ወደ ሀገሩ ተመልሷል ማለት ነው። ወደዛ ከመሄዳችን በፊት መጨረሻ ላይ ስለ አይሾ ስፒድ ጠቅለል ያለ መረጃ ማሳያችሁ ይሆናል ማለት ነው። ነገር ግን ወደዛ ከመሄዳችን በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስት ሥላሴ ካቴድራል ቤተክርስቲያን እንግዲህ መግባቱ ይታወሳል። እኔም ትናንትና ቀንጨብ አድርጌ አንድ ቪዲዮ አሳይቻችሁ ነበረ። እንግዲህ ያቺ ቪዲዮ መላው ኦርቶዶክሳውያን ላይ ቁጣ ቀስቅሳለች። እንዲሁም ደግሞ አንዳንድ ኦርቶዶክሳውያን ካህናት አባቶቻችን ትክክል ነው እያደረጉ ያሉት፣ ቅድስት ቤተክርስቲያንን እያስተዋወቀልን ነው ያሉት። ከዚህ ወገን ደግሞ አይሾ ስፒድን ምን ያክል ቢደፍር ነው ቅድስት ቤተክርስቲያን ውስጥ የገባው የሚሉ አሉ፣ ከነጫማው ነው የገባው የሚሉ አሉ። ለማንኛውም ሁላችሁም ኦርቶዶክሳውያን ነገር ትኩረት ሰጣችሁ አድምጣችሁ እንድታዩት ቪዲዮ ጋብዛችኋለሁ። እኔም የሆነ ነገር ማለት ፈልጋለሁ። እስኪ ከነ ወንድማችን ሚኮን ጀምርና ከተቹት ቪዲዮዎች ላሰማችሁና ደግሞ ትክክል ያሉትን ቪዲዮዎች አሳያችኋለሁ። እንደ ዛሬ በቤተ ክርስቲያን አፍረን አናውቅም። በጣም አዝነናል። ለዚህ ዩቲዩበር ቤተ ክርስቲያን በዚህ መልኩ ስታሽቃብጥ ማየት፣ ሰማይና ምድርን የፈጠረ አምላክን የምታመሰግን ቤተ መቅደስ ስጋው ደግሞ የምንቀበልበትን በዚህ መልኩ ስታስነጉር ማየት ቤተ ክርስቲያን በጣም ነው ማዝነው። በጣም ስርዓት የጎደለው ድርጊት ነው። ማናችሁም ኦርቶዶክሶች ይህን ድርጊት እንዳትቀበሉት። በዚህ መልኩ ቤተ ክርስቲያን ስትዋረድ እንደማየት የሚያሳምም ነገር የለም። ቅዱስ ወንጌሉ፣ ቅዱስ መስቀሉ፣ ጥላው ሳይቀር ልብሰ ተክህኖ ተለብሶ ለማን ነው? ሰውየው እምነቱ ምንድን ነው? የመጣው ሀገር ሊያስተዋውቅ ነው አይደል? ቤተ ክርስቲያንን ሊያስተዋውቅላችሁ ፈልጋችሁ ምን ጎድሏት? ምን አንሷት? ያለባት መከራ አይበቃም ለቤተ ክርስቲያን? በጣም ያሳፍራል። ከዛ ደግሞ ውስጥ ገብቶ ሰውየው ምንም አያውቅም ቤተ ክርስቲያንን መጨፈሪያ፣ ሊያውም ቅድስት ሥላሴ። አረ በስመ ሥላሴ! አረ ወዴት እየሄድን ነው? በቃ
እነዚህ ናቸው የኛ አባቶች ቤተ ክርስቲያንን አሳልፈው ለራበው ጅብ ሰጧት። እግዚአብሔር ግን ማርያምን በጣም ያማል። ማርያምን እንደዚህ በዚህ ዘመን ከመኖር ሞት ይሻላል። መቤቴ ዓለማውያን ወደ ቤተ ክርስቲያን ስርዓቷን፣ ህጓን፣ ደንቧን ተከትለው ይመጣሉ እንጂ ቤተ ክርስቲያን ወደ ዓለማውያን አትሄድም። መቤቴን ይሄ ዘመን ግን እንዴት ያሳፍራል፣ እንዴት ያሳምማል። የመጣው ትራምፕ ቢሆን ኖሮ ታቦት ልታወጡ ነበር ወይ? ምዕመኑን ጠርታችሁ ልታሰግዱ ነበር ወይ? አሁንም የቤተ ክርስቲያን ክብር ግድ የሚላችሁ 40-50 ጊዜ በደንብ ኮፒ ሊንክ ሪፖስት እያደረጋችሁ አፍንጫዬን ጫን ብላችሁ ሴንድ የሚለውን እስከ መጨረሻው እያጠፋችሁ ሁሉም የቤተ ክርስቲያን አባቶች ጋር ይህንን ቪዲዮ አድርሱልኝ። እናንተ የቤተ ክርስቲያን ክብር ግድ የሚላችሁ አባቶቼ ሆይ ትንሽም ብሆን ልጃችሁ በአምላካችን በእግዚአብሔር ለምናችኋለሁ፣ ስሙኝ በድንግል ማርያም። ይህ የመጣው ግለሰብ ተራ ዩቲዩበር ነው። ቤተ ክርስቲያን ውስጥ ግን የሆነውን ተመልከቱ፣ የሆነውን እዩት። እንዴት ቤተ ክርስቲያን ውስጥ ሲዘልበት፣ እንዴት ቤተ ክርስቲያን ውስጥ ሲሆንበት እንደነበረ ተመልከቱ። አባቶቼ ሆይ እናንተ የቤተ ክርስቲያን ክብር ግድ የሚላችሁ የታላችሁ? ቅዱሳን መላእክቶች በፍርሃት የሚነጠፉባት ቤተ ክርስቲያን ማንም እንደዚህ ሲዘልባት እኔ ስመለከት ግን አልቻልኩም። እግዚአብሔርን በጣም አዝኛለሁ። የምትሰሙኝ ግን ልብ ብላችሁ ስሙኝ። እኔ ስለማንም ኃጢአት ስለማንም በደል እየተናገርኩ አይደለም። የቤተ ክርስቲያን ክብሯ ግድ የሚላችሁ አባቶቼ ሆይ እናንተ ትናንት ከአቡነ ተክለ ሃይማኖት፣ ከአቡነ ጴጥሮስ፣ ከብዙ ቅዱሳን አባቶቻችን እቺን ቤተ ክርስቲያን ተረክባችኋል። እናንተስ ለቀጣዩ ትውልድ ምን ታስረክባላችሁ? ምን ትሰጣላችሁ? ቃሌ የተናቀ የተገፋ ሊሆን ይችላል። እግዚአብሔር ግን በክብሩ እንደሚገለጽ ማርያም ምስክሬ ነች። እርግጠኛ ሆኜ እነግራችኋለሁ። ናታኔም ወንድማችሁ ነኝ። ሰናዩን ዘመን እግዚአብሔር ለሀገራችን ያምጣላለሁ። ሰላም። እንዳያችሁት ነው ኦርቶዶክሳውያን እንዳያችሁት ነው። በጣም ብዙ ኦርቶዶክሳውያን ይህ ድርጊት አስቀይሟቸዋል። እንደዚህ ያሉ ቪዲዮዎችን እንደዚህ ያሉ ግለሰቦችን የሚያደርጉትን ነገር ስናይ ደግሞ ሁለት ነገር መገንዘብ ይኖርብናል ብዬ አስባለሁ። እንደ አንድ ኦርቶዶክሳዊ ውስጥ ገብቶ እንደዚህ ጥንጥንጥጥ ምናምን ያለበት ፓርት ትክክል አይደለም ብዬ አስባለሁ። ነገር ግን ደግሞ ይህን ነገር ስንተች ምክንያት መሆን አለብን ብዬ አስባለሁ። ሲቀጥል ደግሞ ጥቅሙ ምንድነው፣ ለቤተ ክርስቲያን ጉዳቱ ምንድነው የሚለውንም በደንብ አድርገን አጢነን ማየት ይኖርብናል። ዝም ብለን በደቡ ለመተቸት ሁሉ መቸኮል የለብንም ብዬ አስባለሁ። ኦርቶዶክሳውያንና ስፒድ እንግዲህ እንደምታውቁት ራሱን እንኳን በስነ ስርዓት ኮንትሮል ማድረግ የማያደርግ ሰው ነው። እንደያችሁት ቅልብልብ ነው፣ አይቆም፣ ፈጣን ነው። እንደውም ቅድስት ቤተክርስቲያን በሚገባበት ወቅት ምንድነው ያለው እረፍት ነገር እንደተሰማው ራሱ ሲገልጽ ነበርና እኔ በጣም ነው የገረመኝ ነው መናገርላችኋለሁ። ለማንኛውም ስፒድ መግባቱ ትክክል ነው የሚሉም አንዳንድ ኦርቶዶክሳውያን አሉ። እሱን ቪዲዮ አሳይቻችሁ እንመለስ። ነሚከውንም እየተቃወሟቸው ያሉ ወንድሞች አሉ። እስኪ ቪዲዮ አይተንታ። አልዋሻችሁም ትንሽ ደንግጬ ነበረ። ቤተክርስቲያን ላይ የሆነ ሰዓት ላይ ታቦት ወጣ እንደናል እያልኩኝ ላይክ ዋት ምናምን እያልኩ ነበረ። ግን ከገባ በኋላ ትንሽ እንጣጥ ብላ ነበረ። ግን በጣም ኤነርጂ ከመኖሩ የተነሳ ነው። ቪዲዮ ያሳያችኋለሁ። ላይክ የሆነ ትንሽ ዱብ አለ። የጠጣው ቡና በጣም አክቲቭ አድርጎታልና ኤነርጂ በጣም እሱ ደግሞ ኤነርጄቲክ ነው። ታውቃላችሁ ምን ያክል ኃይል እንዳለው። በቃ ላይ ቅልብልብ ነው የሚለው። ለዛም የተለየ ነገር ያደረገው ነገር የለም። በቃ ቺ ነው ዱብ ያለው እና ኤነርጂ ስለነበረው ነው እንጂ የተለየ ነገር የለውም። ከዛ ባለፈ ያው ከቦታ ቦታ ቶሎ መንቀሳቀስ አለበት። ስትሪሙ ያው ጊዜ ስለሌለው ምናምን አንድ ነገር ያህል ጣጣጣ እዛዛ ነው የሚለው እና ላይክ የተለየ ነገር የለውም። ሂዝ አክቹሊ በጣም ሪስፔክትፉል ነው፣ አክባሪ ምናምን ነው። ሶ ላይክ እንደዚህ አይነት ነገሮች ላይ ብዙ የተለየ አክት አያሳይም። እንደ ዛሬ በቤተ ክርስቲያን አፍረን አናውቅም። በጣም አዝነናል። ለዚህ ዩቲዩበር ቤተ ክርስቲያን በዚህ መልኩ ስታሽቃብጥ ማየት ሰማይና ምድርን የፈጠረ አምላክን የምታመሰግን ቤተ መቅደስ ስጋው ደግሞ የምንቀበልበትን በዚህ የምር ታቦት ወጥቶ ነው ምናምን ወይስ ምንድን ነው? እኔ አልገባኝም። እኔ አላቅም ምንም። ግን ታቦት ምናምን ወጥቶ ከሆነ ታቦት ይሄ ከሆነ አሩ ነው። ግን ደግሞ ያው ቤተክርስቲያናችንን እኮ ለዓለም ለማስተዋወቅ ከሆነ ምን ችግር አለው? እኔ እንደዛ ነው ያሰብኩት። በዛ መንገድ ነበር ሳዩ ያየሁት የነበረው። ንገሩኝ፣ እኔ ከሳሳት ኳርሚኝ ጋይስ። ምን አሳለሙተኝ? ሌላ ምን አደረጉ? እኔ አላየሁኝም። ሜቢ ግን እንደ የቢዮንሴ ነው ትዝ ያለኝ ምናምን ሲሉ ስለነበር ለቢዮንሴ ታቦት ወጥቶላት ነበር ሲባል ነበር የዛኔ ማለት ነውና እንደዛ ሆኖ ከሆነ በጣም ልክ አይደለም፣ በጣም ተሳስተዋል ማለት ነው። ግን ቤተክርስቲያናችንን ለዓለም ለማስተዋወቅ ከሆነ ይጠቀሙበት። እኔ እንጃ፣ እኔ ችግሩ አልታየኝም። ከሳሳትኩ አርሙኝ፣ ችግር የለውም ማለት ነው፣ ባለማወቅ ከሆነ ማለት ነው። እንደ ዛሬ በቤተ ክርስቲያን አፍረን አናውቅም። በጣም አዝነናል። ለዚህ ዩቲዩበር ቤተ ክርስቲያን በዚህ መልኩ ስታሽቃብጥ ማየት ሰማይና ምድርን የፈጠረ አምላክን የምታመሰግን ቤተ መቅደስ
ስጋው ደግሞ የምንቀበልበትን በዚህ መልኩ ስታስነውር ማየት ቤተክርስቲያን በጣም ነው ማዝነው በጣም እና በጣም ስርዓት የጎደለው ድርጊት ነው። ሚኮዬ እንግዲህ በጣም የተወደደ የቅድስት ቤተክርስቲያናችን ልጅ ነው፣ የምንኮራበት ቲክቶከር ነው። ዛሬ ግን ሚኮዬ በዚህ በአይሾ ስፒድ የቅድስት ሥላሴ ቤተክርስቲያንን መጎብኘቱን እንደ ነውር ሲናገር ሰማሁት። ሚኪዬ እንግዲህ ይህንን የተረዳበት መንገድ ሊሆን ይችላል። ነገር ግን እውነቱን ለመናገር ጌታችን ኢየሱስ ክርስቶስ ወደ ኃጢአተኞች እየሄደ ከእነርሱ ጋር እራት ይበላ ነበር። እነርሱ ወደ እሱ እየመጡ ሲሆን እርሱ ወደ እነርሱ እየሄደ ማለት ነው። ይህ ተወዳጅ ዓለም አቀፋዊ ስትሪመር ወደ ኢትዮጵያ ሲወጣ ሌላ የሚታየን የሚያኮራ ምን ነገር አለ? ኦርቶዶክሳዊት ቤተክርስቲያን ታሪክ ሀገር መሆኗን ለዚህ ታዋቂ ስትሪመር አሳየች። ለሱ ብቻ ሳይሆን ሚሊየን እንግዲህ ወደ 8.5 ሚሊየን ሰው ስትሪሚንጉን ተከታትሎታል። ይሄ እኮ በጣም ትልቅ አገልግሎት ነው። ቅዱስ መስቀሉን ያሳየ ነው። ይሄ ወንጌል ማለት ነው በራሱ ቅዱስ መስቀሉን ለ8 ሚሊየን ህዝብ ማሳየት ማለት በራሱ ክርስቶስን መስበክ ነውና ሚኪዬ በበጎ እንድትረዳው ጠይቃለሁ። ከዛ ውጭ ሁላችሁም ይሄንን ኮፒ ሊንክ ሪፖስት ሼር እያደረጋችሁ ለሁሉ እንዲያስተምር አድርሱልኝ። ወዳችኋለሁ። ታዋቂው አሜሪካዊ ዩቲዩበርና ስትሪመር ወደ ኢትዮጵያ መምጣቱን አስመልክቶ በ4 ኪሎ ቅድስት ሥላሴ ካቴድራል በሆነው ነገር አንዳንዶች ግርምታን ጭሮባቸዋል። ምንድነው የተፈጠረው? ቪዲዮን አይተን እንመለስ። እንዳያችሁት ነው ቪዲዮን። ኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የኢትዮጵያ መልክ ነች፣ የኢትዮጵያ ውበት ነች። ማንም ከውጪ የመጣ ይልቁንም ደግሞ እንደ አይሾ ስፒድ ያሉ ጠንካራ ተጽዕኖ ፈጣሪ ስትሪመሮች ሚሊዮኖች የሚከታተሏቸውን ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሳያሳዩ መመለስ እጅግ ወንጀል ነው። ስለዚህ ቅድስት ሥላሴ የተደረገው ነገር እጅግ የሚያኮራና የሚያስደንቅ ነው። ይሄ ቅዱስ የሆነውን እግዚአብሔርን መስቀል እንዴት እንደተሳለመ ቅዱስ የሆነውን የክርስቶስን ወንጌል እንዴት እንደተሳለመ አይታቸዋል። ይሄ ለሱ ብቻ ሳይሆን ስትሪሚንጉን ሲከታተሉ ለነበሩ ሚሊዮኖች እጅግ አስተማሪ ነውና እናንተስ ምን ተሰማችሁ? እኔ በጣም ደስ ብሎኛል። ሐሳብ አስተያየታችሁን ስጡ። ላይክ፣ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ተደራሽ አድርጉልኝ። እግዚአብሔር ይባርካችሁ። ኦኬ ጋይስ እንዳያችሁት ኦርቶዶክሳውያን ይሄኛው የአይሾ ስፒድ ቪዲዮ እንግዲህ በዚህ ሰዓት ለሁለት ተከፍለው ትክክል ነው አይደለም ቤተክርስቲያን አዋርዷል እያሉ ሐሳብ እየሰጡበት ይገኛሉ። እኔ ግን አንድ ኦርቶዶክሳዊ እዚህ ጋር ሁለቱንም ማች የሚያደርግ ሚዛኑ የሆነ ነገር መናገር ፈልጋለሁ። ለምሳሌ አባቶቻችን ይህን ነገር ይዘው መውጣታቸው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው አክባሪ እንደሆኑ በዓለም ደረጃ ኦርቶዶክስ ተዋሕዶ ቤተክርስቲያን ይገልጻል ብዬ አስባለሁ። ሲቀጥል ግለሰቡ እንግዲህ ወጥቶ ምንም ነገር የሚያውቀው ነገር ስለሌለ ቤተ መቅደስ ውስጥ እንጠጥ ሲል ይታይበት ምስል አለ። እሱ ትክክል አይደለም ብዬ አስባለሁ። እቃወማለሁ ይህን ተግባር ማለት። ለምሳሌ አባቶቻችን እንኳን ቋንቋ በደንብ ችለው አናግረውት ይህን ነገር ማስቆም ይችሉ ነበረ። ቋንቋ ስለማይችሉ ተርጓሚውም ወደኋላ ዘገይት እያለ ስለነበረ ስፒድ ደግሞ እንደ ስሙ በጣም ፈጣን ቅልብልብ ስለሆነ እንደውም ቤተክርስቲያን ውስጥ በሚገባበት ሰዓት ተረጋግቻለሁ፣ የሚያረጋጋ መንፈስ ነው እየተሰማኝ ያለው ምናምን ሲል እየተናገረ ነበረ እና ትንሽ ገበድ የሚል ነገር አለው። ይህን ግለሰብ ለማረጋጋት እንደዛ አክት እንዳያሳይ ለማድረግ ማለት ነው። ስለዚህ በተረፈ መጽሐፍ ቅዱስ ይዘው ለምን ወጡ የምትሉት እኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንኛውንም ምእመን ወንጌል ሰብከን ወደ ቅድስት ቤተክርስቲያን እንዲመለስ ይቻለን እናደርጋለን እንጂ ማንም ኃጢአተኛ ቢሆን ጣዖትም ቢያመልክ መናፍቅም የፈለገው ቤተ እምነት ተከታይ ይሁን ቤተክርስቲያን አታባርርም፣ አትገፋም። ስለዚህ ካህናት አባቶቻችን የልጁ እምነት ምን ይሁን አይሁን የሚያውቁት ጉዳይ የላቸውም። ሲቀጥል ደግሞ ክርስቶስ እኮ አንዱን የጠፋውን በግ አዳምን ሊፈልግ ነው የመጣው አይደለ? ስለዚህ ደግሞ ካህናት አባቶቻችን ድነው እነሱ ድነው ሌሎችን እንዲድኑ መንገዱን ማሳየት ነው የሚጠበቅባቸው እንጂ ለምን ወጣችሁ ምናምን የሚባለው ነገር እኔ ብዙም መልካም አልታየኝም።